አርብ የታረደውን ምነው ባገኘሁት ስጋውና ደሙን አይቀርም ሞቱ ስጋና ደምን ምነው ባገኘሁት ሚመጠን ሳይባል ቀደም የመጣው ስጋህና ደም አመለጠኝ ቆሜ አንተ ነህ ይሉኛል የዓለም ሁሉ ጌታ ሰማይና ምድርን ያቆምክ ያለ ዋልታ ወዴት እንዴት ይሁን ያለህበት ቦታ እነግርህ ነበረ እኔ በቆይታ የሰራችልኝን የእናትህን ወሮታ እሷ ጥሩ እመቤት ቤቷም አይፈታ ልጇ ፍጹም ንጉሥ የለው ባለፋንታ እስቲ ልናገረው የእርሷን ልዕልና የኪሩቤል መቅደስ የሱራፌል ጽንሃ የኪሩቤል መቅደስ የሱራፌል ጽንሃ ዘካርያስ ያያት የተቋም ላይ ፋና የሰሎሞን ሽቶ የዳዊት በገና የሰሎሞን ሽቶ የዳዊት በገና በጣም እናመሰግናለን ስለመጣችሁ ደስ ብሎናል። የተከበራችሁ ተመልካቾቻችን የቅዳሜ ቡናችን አሁንም ወደ እናንተ መሻገሩን ቀጥሎ እዚህ የስቱዲዮ እንግዶችን ይዘን መጣናል ማለት ነው። የትንሳኤ ዋዜማን ነው ወደ እናንተ እያደረስን የምንገኘው። ምርጫችሁን አሚኮ አድርጋችሁ ደግሞ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ቀደም ሲል የሰማነው መዝሙር ያቀረቡልን ደግሞ በዚህ በባህር ዳር ከተማ የቅዱስ ያሬድ የመንፈሳዊ የበገና ማሰልጠኛ ተቋም እንግዲህ የበገና ደርዳሪዎችና መምህራን ናቸው። እዚህ ስቱዲዮአችን ጥሪያችንን አክብረው በትንሳኤ ዋዜማ በተለይ ደግሞ ያሳለፍነውን
የአብይ ጾምና ጥሞና ጋር በተለይ በገና እንዴት ነው ያሳለፉት የሚለው ልንጨዋወት ስቱዲዮአችን ቀጠሮአችን አክብረው መጥተዋል። ስለመጣችሁ በጣም እናመሰግናለን። እንግዲህ ያሳለፍነው የአብይ ጾም ላይ በተለየ በገና በጥሞና ያለፈበት ወር ነውና በገና ከጾም ጋር እንዴት ነው የሚገናኝ የሚለውን በተለይ ሊቀ መዘምራን ጌታቸው ብርሃኑ ደግሞ የዚህ የቅዱስ ያሬድ መንፈሳዊ የበገና ማሰልጠኛ ተቋም ባለቤትና መምህር ናቸው። ስለመጣችሁ ደስ ብሎናል። እንደው ጾምና በገና እንዴት ነው የሚለውን ነገር እስኪ ያንሱልን። እግዚአብሔር ይስጥልን። እኛም አክብራችሁ ስለጋበዛችሁን እኛም እናመሰግናለን። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንግዲህ ጾምና በገና የሚገናኝበት ትልቁ ጉዳይ በገና በዋናነት የሚታወቀው ወይ በድርዳርነት የሚታወቀው በመጽሐፍ ቅዱሳችን በታሪካችን በሰማያትም ያለው ታሪክ እንደሚያስረዳን የቅዱስ ዳዊት አገልግሎት ነው። ቅዱስ ዳዊት ደግሞ በተለይ አብይ ጾምን ስናስብ ጌታችን የጾመው እንደሆነ ይታወቃል። ለስም አጠራሩ ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን መሰረት ወደዚህ ዓለም መጥቶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ነፍስቶ ከነፍሷም ነፍስ ነስቶ ፍጹም ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ በዚህ ዓለም ላይ ተመላልሶ ጾሞ ጾምንም ለሐዋርያቱ አስተምሮ ከተወለደ በኋላ ተጠምቆ ሞቶ ተነስቶ አርጎ እንደገና ደግሞ ዳግም ይመጣል። ይህንን ሚስጥራት በሙሉ ቅዱስ ዳዊት በገና እየደረደረ አስተምሯል። መጽሐፍቱም ይህን ይናገራሉ። ስለዚህ በገናን ከጾም ጋር የምናገኝ ወይም ከአብይ ጾም ጋር በዋናነት የሚገናኝበት ትልቁ ጉዳይ ቅዱስ ዳዊት እነዛን የጌታን በስጋዌው ዘመን የነበረውን ነገር በሙሉ በትንቢት መነጽር ተመልክቶ በገና እየደረደረ ስላስቀመጠው ልደቱንም ጥምቀቱንም ሞቱንም ትንሣኤውንም እርገቱንም ዳግም ምጽአቱንም በሙሉ በገና እየደረደረ አስቀምጧል። በዚህ የተነሳ ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ይህንን ከቅዱስ ዳዊት የወረሰችውን በገና ለልጆቿ በማስተማሯ እኛም ደግሞ ይህንን በገና ይዘን በአብይ ጾምም እየደረደርን በነገራችን ላይ በአብይ ጾም ብቻ ነው የሚደረደረው። ምስጋና ስለሆነ በሁሉም ሰዓት ነው፣ ምስጋና አይቋረጥም። በገና ማለት የስሙ ትርጓሜ የራሱ በገነ ደረደረ የአማርኛው ትርጓሜ ቢሆንም ግዕዙ በገና የሚለው ቃል ዘመረ ከሚለው ግስ የወጣ ነው፣ ወይም መዝሙር ማለት ነው። መዝሙር ማለት ደግሞ ዘመረ ከሚለው ግስ የወጣ ሆኖ ምስጋና ማለት ነው። ምስጋና ደግሞ ለእግዚአብሔር የሚቀርብ ምስጋና ስነ አይቋረጥም። ግን በአብይ ጾም ላይ ሚስጥራቱ ይገለጡበታል፣ በስፋት ይተነተንበታል ለማለት ተፈልጎ እንጂ የግድ አብይ ጾም ላይ ብቻ በገና የሚደረድር ማለት አይደለም። በልዩነት በሰማይ ያሉ መላእክትም ሁልጊዜ በበገና ያመሰግናሉ። በሰማያዊ በሆነ ረቂቅ በገና ይሄኛው የሰው እጅ የሰራው ከእንስሳትና ከእንስሳት ተዋጽኦ የተሰራ ነው። ከሰማይ ያሉ ኪሩቤልና ሱራፌል መላእክት የሚያመሰግኑበት በገና ግን ሰማያዊ የሆነ ረቂቅ በገና ነው። ይህ በራእየ ዮሐንስ ላይ ቅዱስ ዮሐንስ ኪሩቤልም ሱራፌልም መላእክትም በገና ይዘው እየደረደሩ እያመሰገኑ ስለሆነ ምስጋና አይቋረጥም፣ በአብይ ጾም ላይ ይበዛል ለማለት ነው። እግዚአብሔር ይስጥልኝ። መልካም። ሌላው ደግሞ በገናን ስናስብ እንደው ለሃይማኖታዊ ለዝማሬ ዜማነት ነው የሚያገለግለው። ብዙ ጊዜ ይሄ ዓለማዊ ሙዚቃዎች ላይ አናገኘውም እና እንደው ሚስጥሩ ምን ይሆን ይሄ የተለየበት ምክንያት? በገና ስሙ ራሱ እኮ ተናገረ። በገና ማለት ሁለት ሚስጥራዊ ትርጉሞች አሉት። አንደኛው እማራዊ ፍቺው ነው። በገና ማለት በቁሙ ምስጋና ማለት ነው። ምስጋና ሚስጥራዊ ትርጉሙ ግን በገና ማለት ምግባር ማለት ነው። እንግዲያውስ ምስጋና ለማን ነው የሚውለው? ምግባር ደግሞ የት ላይ ነው የሚውለው? ስለዚህ መንፈሳዊ ነገርን አቅፎ የያዘ ነው እና ለዓለማዊ ነገር ሊሆን አይችልም። እንኳን ሊሆን ይችላል ሊሞከርም አይታሰብም። ልክ ይሄ መንፈሳዊ መሳሪያ ነው። ዓለማዊ መሳሪያ አለ፣ መንፈሳዊ መሳሪያ አለ። በዚህ መንፈሳዊ መሳሪያ ለዓለማዊ ነገር ሊደረግ ሊሞከርም አይታሰብም። የተከለከለ ነው። እግዚአብሔርን በምናመሰግንበት ጣዖት ልናመልክበት አይገባም። ስለዚህ ከዓለማዊ ሙዚቃ መሳሪያዎች ጋር አይገናኝም። ምክንያቱም እዚህ ላይ ያለው ነገር ጊዜ ያጥራቸዋል እንጂ በሌላ ጊዜ እንተርክላቸዋለን እንጂ በርግጥ ካሁን በፊት ተናግረን በጣም ሰፊ ምስጢር ነው ያለው። እንዲህ ባጭር ነገር ብቻ ምን ተርከው ነገርም ማለት ደቂቃቸው አይበቃቸው። እዚህ ላይ ያለ መንፈሳዊ ምስጢር ያው መምህር እንግዲህ ደግሞ ብዙ ጊዜ ስንመለከት በተለያየ ዘመናት የተለያዩ
ዘማሪያን የበገና መዝሙሮችን ሲያቀርቡ ስንሰማ እኛም ስናዳምጥ ግጥሞቹ ብዙ ጊዜ ተመሳሳይ ናቸው። አንድ አይነት የመሆን እድል አላቸውና እንደው ምክንያቱ ምን ይሆን የግጥሞቹ መመሳሰል የሚለውን እስኪ ታጫውተን። ይሄኛው ግጥሞቹን የደራሲዎች ውሳኔ ነው። ደራሲዎች በግላቸው አስበው የሚገጥሙት ግጥም ካልሆነ በስተቀር አንድ ነገር ብቻ አይገልጥም። ምናልባት አማርኛ ግጥሞች በብዛት ሞትን የሚያዘክር ነገር ይናገራሉ። ግን እነዛ ያው ስለሚወራረስና እነዛ የግጥሙ ጸሐፊዎች ወይም መዝሙሩን የሚደርሱት ደራሲያን ስሜታቸውን የገለጹበት ስለሆነ እንጂ ወደ መጽሐፍ ቅዱስ ስንመለስ አንድ አይነት ጉዳይ አይደለም። በጣም ብዙ ነገር ነው የሚተላለፍበት። እመቤታችን ትመሰገንበታለች፣ መላእክት ይመሰገኑበታል። ስላሴ በዋናነት ያው ባለቤቱ ነው እግዚአብሔር ማለት ነው። እና የአንድነቱ የሶስትነቱ ምስጢር እዚህ ውስጥ ያለው ነገር የአውታሮቹ ምስጢር እነዚህ 10 አውታር የመቃኛዎቹ እዚህ ያለው ሰንሰለቱ ይሄ የጌታችን የታሰረበት የተገረፈበት ይሄን የሚያመሰጥረው ይሄ ቀንበሩ ከላይ እግዚአብሔር አብነቱን የሚገልጥ ይሄ ድምጹ ሳጥን እመቤታችን እያለ በጣም ብዙ ነገር ነውና ያለው ገጣሚያኖቹ በግላቸው ስለሚደርሱት ተመሳሰለ እንጂ ባጋጣሚ ሆኖ ወደ መንፈሳዊ ነገር ምናልባት የማጥናት እጥረት ሊኖር ይችላል። የጥናት እጥረት ነው እንጂ እኛ በእጃችን ላይ ያሉት የግጥም ዶክመንቶችን ስናይ በጣም ሚስጥረ አምስቱ አዕማደ ሚስጥረ ዝልያን ሚስጥረ ስጋዊ አለ። ከመጀመሪያው ከሚስጥረ ስላሴ ጀምሮ ሚስጥረ ስጋዊ ሚስጥረ ጥምቀት አለ። እዚህ ላይ የምታዩት ይሄ የባህረ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ ሲጠመቅ የሚያሳይ ሚስጥር ነው ያለው እዚህ ላይ እና ሚስጥረ ጥምቀት አለ። ሚስጥረ ቁርባን አለ። በገና ተደርድሮ እንባችን አብሰንበት ንስሐ ገብተንበት መጨረሻ ላይ ስጋው ደሙ እንቀበልበት ነው። ስለዚህ ሚስጥረ ቁርባን እዚህ ላይ አለ። ከዛ ቀጥሎ ምን አለ? ሌላው ሚስጥረ ጥምቀት አለ። እንግዲህ ሚስጥረ አምስቱ አዕማደ ሚስጥር ያልኩት ማለት ነው። ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ቁርባን አሁን ያለው ሚስጥረ ትንሣኤ ሙታን አለ። ከዚህ ላይ የጌታችን ምጽአት ዳግም መምጣቱን የምናስብበት ሚስጥረ ትንሣኤ ሙታን። ሌላው ምንድነው? አንደኛው ሚስጥር ያልተናገርኩት ሚስጥረ ቁርባን ከአምስቱ አንድ ያልተናገርኩት አለ። ሚስጥረ ስላሴ አንድነትና ሶስትነት እዚህ ላይ ያለ። ሚስጥረ ስጋዌ የአምላክ ሰው የመሆን ምስጢር እዚህ ላይ ያለ። ሚስጥረ ጥምቀት ሶስተኛው ቅድም የጥምቀት ምስጢር እዚህ ላይ ያለ ያልሁት የጥምቀቱ ቅዱስ ዳዊት በገና እየደረደረ ያስቀመጠው ነገር አለ። ሚስጥረ ትንሣኤ ሙታን እና አምስቱን ተናገርኩት እና እነዚህ አምስቱ አዕማደ ሚስጥራት የሚተረክበት ነው። ሰባቱ ሚስጥራትም እዚህ ላይ ይተረካሉ እና ሰፊ ነገር ያለው ነው እና ረቂቅ ነው ጉዳይ እንጂ እንደዚህ ሰዎች በግጥም ባንድ ነገር ብቻ ወይም እኛ ያገኘነው መረጃ እንደዛ ሆኖ ካልሆነ በስተቀር እኛ ላይ ያሉ ነገር ግን በጣም ረቂቅ ነገሮች ናቸው ያሉት። በጣም ጥሩ ሊቀ መዘምራን። እንግዲህ የበገና ደርዳሪዎችን ብዙ ጊዜ ስንመለከት በዚህ አጋጣሚ እንደው ቢያነሱልኝ ብዬ ነው። ያው መምህር ስለሆኑ እርሶም የበገና ደርዳሪዎች ስናይ በጣም በስነ ምግባር ስክን ያሉ ናቸውና ከዚህ ከመመሰጥ ጋርም ተያይዞ ያለው ነገር ምን ይመስላል? በስነ ምግባር በኩልስ የሚሰጠው ጥቅም ምንድን ነው የሚለውን ነገር ለተማሪዎቹ መምህር ስለሆኑ እንዴት ነው የሚለውን ነገር እናንሳ። እዛም እንትን በተጨማሪም ምናልባት እንደው ይሄ ግብረ ገብነት የሌላቸው ትንሽ የጎደላቸውም ወደዛ ሲገቡ የተለየ ባህሪ ይላበሳል። እሱንም አብረው ጨምረው ይቀሩ። በባህሪው በገና ዝምታን ነው የሚሰብከው። ከተሰሩበት ቁሶች ውስጥ አንዱ ይሄ 10 አውታር ከበግ አንጀት ነው የሚዘጋጀው እና የበግ ጠባይ ምንድን ነው? ዝም ብላችሁ አስቡት። በግን ስታስቡ የበግ ከበግ አንጀት ሌላ መሳሪያ ሌላ ነገር መጠቀም አንችልም። አሁን ይሄንን በዘመናዊ ነገሮች ማዘመን ይቻላል፣ ግን አይፈቀድም። ከትውፊቱም ከቅርሱም እንወጣለን እና ይሄን የምንሰራው ከበግ አንጀት ነው። የበጎች ጠባይ ምንድን ነው? የፍየሎች ጠባይ ደግሞ ምንድን ነው? አሁን በግና ፍየልን አናራርቃቸው፣ በወንጌላችን የተቀመጠ ስለሆነ በጎች የጻድቃን ምሳሌዎች ናቸው፣ ፍየሎች ደግሞ የኃጥአን ምሳሌዎች ናቸው እንጂ በግና ፍየል በእግዚአብሔር ቀኝና ግራ የሚቆሙ ሆኖ አይደለም፣ ምሳሌ ነው። እና የበጎችን ጠባይ ስናይ በጎች ዝምታ ነው ያላቸው ባህሪያቸው። አሁን ጊዜ አይበቃም። ስለዚህ ምንድነው ባጭሩ ከበጎች አንጀት አውታር የሚዘጋጅበት ምክንያት የበጎችን ጠባይ ለመዋረስ ነው። እኛ ምእመናን ደግሞ የእግዚአብሔር በጎች ተብለን በቅዱስ ዳዊት በዛው በገና እየደረደረ አስቀምጧል። እኛ ምእመናን በጎች እንባላለን።
ከምግባር የወጡ ሰዎች ግን ያው የፍየል ምሳሌ ናቸው። የፍየልን ጠባይ ደግሞ አስቡት እንዴት እንደምታስቸግር። ስለዚህ ሌላ ጠባይ ያለው ሰው የሚንቀዠቀዥ ሰው ልክ በገና ሲመጣና በገና ሲማርና የበገናን ነገር ወደ በገናው ህይወት ሲመጣ ያ ያውሬው ጠባይ ያ የፍየሉ ጠባይ ይጠፋና ወደ ራሱ ማነት ይመለሳል፣ ይሰክናል፣ ዝግ ይላል። ስንደረድርም ገና ስንጀምርም በጸሎት ጀምረን መጀመሪያ የበገና ምንነት ክብረ በገናው ተነግሮት አውቆት ነው የሚማረው። በዛ ቅደም ተከተል ሲሄድ ያ ሰው ቀስ እያለ ረጋ እያለ ነው የሚሄደው። አሁን በገናን ስንማርና ስንደረድር አምስቱን የስሜት ህዋሳችንን እናንተ በምታውቁት በእኛ በቤተክርስቲያናችን ግን 10 የስሜት ህዋሳት ነው ያሉን። እነዚህን 10 የስሜት ህዋሳችንን ስንጠቀም ምናልባት እጣታችን ብቻ ነው የሚንቀሳቀስ። ብፁዕ አባታችን አቡነ አብርሃም በረከታቸው ይድረስንና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ይህን አገልግሎት ይሉታል ስጋዊ ሙቀት የሌለበት አገልግሎት ይሉታል። ስጋዊ ሙቀት የሌለበት አገልግሎት። አሁን ሌላው አገልግሎት ከበሮ ስንይዝ እንቀሳቀሳለን፣ ጸናጽል ስንይዝ፣ መቋሚያ ስንይዝ እንቅስቃሴዎች አሉ፣ መለከት ስንይዝ እንቅስቃሴዎች አሉ። 10ሩም የስሜት ህዋሳዎቻችን ግን እዚህ ላይ ሲሆኑ ደርዳሪው ጣቶቹ ብቻ ናቸው የሚንቀሳቀሱት። ስጋዊ ሙቀትም የለውም። ቀስ ብለን ነው የምንደረድረው። ስንደረድር ድምጽ ይወጣል። አይናችን መጽሐፉን ያነባል። ጆሮአችን ግጥሙን የምንዘምረውን መዝሙር አዙር ያዳምጥ። ምናልባት አፍንጫ ብቻ ነው ትንሽ ፓሲቭ የሚሆነው። በተለይ በምንማርበት ሰዓት አፍንጫ አክቲቭ የሚሆንበት ጊዜ ደግሞ አለ። በቤተ ክርስቲያን ውስጥ ስለሆነ ደግሞ እጣኑ በማሽተት ደግሞ አክቲቭ ይሆናል እና በዚህ የበገናው ባህሪ በራሱ ዝምታን ስለሚሰብክ እነዚህ ከሌላ እንደው ወጣ ያሉ ልጆች እንደው ግብረ ገብ የሌላቸው ልጆች ወደዚህ ሲመጡ ሁሉም ስርዓት ይዘው ከአለባበስ ጀምሮ እንደዚህ ነው የሚለው ስርዓት ሲነገራቸው በዛ መስመር ይገባሉ፣ በዛ ተቀርጸው ያድጋሉ። ምግባር የሚለው ነገር ደግሞ እዚህ ላይ ይሄን ይገልጻል። አዎ አሁን ላይ በጣም በርካታ የበገና ዘማሪዎች እንመለከታለን፣ ደስ ይላል። ግን ደግሞ ብዙ ጊዜ የተለመደው የፋሲካ ወራት ላይ እንጠቀማለን። አሁን ደግሞ የአደባባይ በዓላቶችን እንደ ጥምቀት፣ እንደ መስቀል፣ እንደ ማጀባ እየሆነ እየመጣ ነውና በገና እስኪ እንደው ያለውን አስተዋጽኦ ሚለውን እናንሳ። ይሄ በአደባባይ በዓል ላይ አድምቆ መገኘቱ ይበል የሚያሰኝ ነው። ለምሳሌ መስቀልን ስንወስድ ይኸው መስቀሉ እኮ እዚህ ነው ያለው። እንዲያውም የበፊቶቹ ጥንታውያን በገና እዚህ ላይ ይደረጉት የነበረ በተለይ እዚህ ላይ ቀርነ በግ ነው ወይም የበግ ቀንድ ነበር ምሳሌነቱ የሚያስቀምጡበት። እሱም ራሱን የቻለ ሚስጥር አለው። በሐዲስ ኪዳን ግን በተለይ ቅድስት እሌኒ መስቀሉን ካገኘችው በኋላ የመስቀሉ ጉዳይ እየተሰበከ ከመጣበት ጊዜ በኋላ ግን በገና ላይ መስቀሎች ይደረጋሉ እና በገና መስቀልን ይዞ ጌታችን አምላካችን መድኃኒታችን ክርስቶስ በመስቀል ላይ መሞቱን መስቀሉ ተቆፍሮ ተፈልጎ መገኘቱን ቅድስት እሌኒን እያሰብን ንጉሥን ቆስጤንጢኖስንም እያሰብን በመስቀል በአደባባይ ጊዜ ወጥተን እናከብረዋለን። በጥምቀት ጊዜ ደግሞ እንደዛው ምክንያቱም ቅድም እንዳልኩት ጥምቀቱ ስለሚሰበክበት በገናን ታቦቱን በማጀብ ምክንያቱም ጥምቀት ላይ ሲወጣ ታቦት ዘነም እንወጣ። ታቦት ደግሞ በብሉይ ኪዳን በተለይ ያለ በገና አትንቀሳቀስም። ታቦተ ጽዮን በበገና ታጅባ ነው። 288 የሚሆኑ የበገና ደርዳሪዎችን ቅዱስ ዳዊት ታቦተ ጽዮንን እንዲያመሰግኑ በ24ቱን ሰዓት በ8 መድቦ በገና እየደረደሩ ታቦተ ጽዮን አጅበው ይኖሩ ነበር። ያቺ ታቦተ ጽዮን ወደ ኢትዮጵያ ስትመጣ በተለይ በአክሱም፣ በጣና ቂርቆስ፣ በተድባበ ማርያም እነዚህ አምስቱ የኦሪት መስዋዕት የተሰዋባቸው ከነበሩት ቦታዎች ላይ በገናው አገልግሎቱ በዛው ቀጥሏል። በተለይ ጣና ቂርቆስ ላይ እና በዚህ ሁሉ ታሪክ በገናና ታቦት አይለያይም። ታቦት አውጥተን ታቦትን ስናጅብ በጥምቀት ጊዜ ደግሞ በገና ናጅብን እንወጣለን። በነገራችን ላይ ይሄ የሰፋበት አንዱ ትልቁ ምስጢር አክሱም ጽዮን ላይ ነበር ሊቀር የነበረው። በአጋጣሚ አጼ ኃይለ ሥላሴ ታቦተ ጽዮን ለማክበር ወደ አክሱም ጽዮን በሄዱበት አጋጣሚ በገና የሚደረድሩ አንድ ታላቅ አባት ነበሩ። አለቃ ተሰማ ወልደ አማኑኤል ይባላሉ። ታቦተ ጽዮን እያጀቡ ምክንያቱም ትውፊቱም እንደዛ ነው። ጥንት የመጣው እንደዛ ነበር የመጣው እና ያንን በገና ደርዳሪ ወደ አዲስ አበባ መጥተህ በገና እንድታስተምር ብለው ትእዛዝ ተሰጧቸው። የንጉስ ትእዛዝ ነውና ወደ አዲስ አበባ መጥተው የበገና ድርደራውን በአዲስ አበባ ላይ መሰፋት ጀመረ እንጂ በዚህ በጎጃምም መረጃ አግኝቻለሁ። በጎንደርም እንዲያው እዛው መዝሙረ ዳዊት ላይ እንደሚያስቀምጠው መዝሙር 150 መጨረሻው ላይ
እኛው የምንደረድርበት ይሄ 10 አውታር ያለው ነው። 150 አውታር ያለው በገና እዚሁ ጎንደር ላይ አለ። አሁን ግን በአካል አንጠቀምበት። በአፄ መለክ ሰገድ ጊዜ ወደ አገራችን መጥቶ ነበር ይላል። ያ በስጉር ያለው በገና መጥቶ ነበር የሚለው እንጂ ከሌላ ሀገር ሆኖ የመጣ ሆኖ አይደለም። በአፄ መለክ ሰገድ ጊዜ ሲጀምር የውጭ ግንኙነት የሚባል ነገርም የለምና እና 150 አውታር ያለው እንኳን እና በኢትዮጵያ በተለያዩ ክፍለ ሀገሮች ወይም ቦታዎች ላይ ይሄ በገና ነበረ እና ታቦትን አጅቦ የመውጣት አደባባይ ላይ መስቀልን አጅቦ መውጣት አሁን ደግሞ ታቦታት ሲከብሩ ደግሞ ይዘን የመውጣቱ ነገር ጥንት የነበረ ነው፣ አዲስ ነገር አይደለም። ግን በመሃል ይሄ ዘመናዊነቱ ወሰደንና ወደ ዓለማዊው ሂደን ነበር። እግዚአብሔር ደግሞ አሁን ይሄኛውን ትውልድ ሊታደገው በገናን አስነስቶ በጣም ሰፍቷል አሁን እና በተለይ በባህር ዳር ብዙ በገና ደርዳሪዎች አሉ። ብዙ የበገና ማሰልጠኛ ተቋማት ሁሉ ተስፋፍተዋል። ይሄንን ሳይ እጅግ በጣም ነው የምደሰተውና ይህ ሁሉ በእኔ ምክንያት በመሆኑ በጣም ኩራት ደግሞ ይሰማኛል፣ መንፈሳዊ ኩራት ማለት ነው። እኔ ቤተክርስቲያኔ አስተዋጽኦ ሳይረሳ ምክንያቱም ቤተክርስቲያኑ ተቀብላ ይሄ እንዲስፋፋ ያደረገችውና ለዚህ ነው በአደባባይነቱም ደምቆም የምናገኘው። አዎ በጣም ደስ ይላል። ሊቀ መዘምራን ጌታቸው ብርሃኑ እንግዲህ እየሰራችሁት ያለ ስራ አለ። በቅርቡ እያየን ነበር አይደለ? መጋቢ ስብሐት ዓለም ዋጋ እውቅና ተሰጥቷቸዋል። በምናከብራቸው በገና ደርዳሪ ናቸውና የእሳቸውን አበርክቶ እናያለን። ሊቀ መዘምራን ጌታቸው ብርሃኑ ደግሞ የቅዱስ ያሬድ መንፈሳዊ በገና ተቋምን በባለቤትነትም እንዲሁም በመምህርነትም እያገለገሉ ይገኛሉና የመጋቢ ስብሐት ዓለም ዋጋ እውቅና ሲሰጥ ለበገና ያደረጉት ነገር ዋጋ አግኝቶ ሲያዩ እርስዎ ደግሞ እየሰሩት ያለ ስራ አለና እንደው ወደፊት ምን አይነት ብርታት ሰጥቶት ይህንስ የበገና ማስፋፋቱን ስራ የማሰልጠኑን ነገር ወደፊት ምን ላይ ማድረስ ይፈልጋሉ የሚለውን እስኪ እናንሳ። መጋቢ ስብሐት በበገና አያቴ ናቸው። በጣም ደስ ይላል። ምክንያቱም እሳቸው ሊቀ ልሳናት ሲሳይ ደምሴን ይወልዳሉ። ሊቀ ልሳናት ሲሳይ ደምሴ ደግሞ እኔን ወልደዋል እና እሳቸው አሁን ዘግይቷል እውቅና ሲሰጣቸው፣ እኛ ደግሞ ቀስ ነው ገና መች ሰራ ገና ምንም ሙከራ ነው ያደረግን እንጂ ያለው ገና ስራ ሰራን ማለት አይቻልም። ገና ነው ልጆቻችን በእርግጥ እግዚአብሔር ይመስገን አሁን ያያችሁትን አቤልን በኋላም ደግሞ ዲያቆንን ደግሞ ታያላችሁ። እነዚህ በሙሉ በገና ደርዳሪዎች ናቸው እና እነዚህን እኔ አሁን በጣም በትልቅ ኩራት ይሰማኛል። እነዚህ ሲደረድሩ በማየት መጋቢ ስብሐት ዓለም ዋጋ ሲሳይን ወልደው መምህር ሲሳይን ሊቀ ልሳናት ሲሳይ ደግሞ እኔን ወልደው እዚህ ስንደርስ እና ወደፊት ደግሞ ብዙ የሚጠበቅብን ስራ ስላለ ያን ስናይ ያን ጊዜ ደግሞ እኛ ደግሞ ልጆቻችን እንግዲህ እግዚአብሔር ይስጥልን ሊሉን ይችላሉ። ያን በተስፋ እንጠብቃለን ከቆየን ከኖር። በጣም ደስ ይላል። እናመሰግናለን። ለነበረን ቆይታ በጣም ነው የምናመሰግናችሁ። በዓሉም እንግዲህ እንኳን አደረሳችሁ መልካም በዓል እንላለን። እንዲሁ አይደለም ግን የምንሰነባበተው ስንገባ በመዝሙር ነው የገባ ነውና መዝሙር ትጫወቱልናላችሁ። ለነበረን ጊዜ ግን ከልብ እናመሰግናለን። እንግዲህ በአገልግሎት ያቆይልን ነው የምንለው። እኛም እናመሰግናለን። እግዚአብሔር ይስጥልን። ሶስትነት አለው በእግዚአብሔር ስሙን አምኜ ልዘምር የመድኃኔዓለም ሕማሙን እንባ በማፍሰስ በሐዘን እንደርሱ ታጋሽ ማንም የለም። ቸሩ አምላካችን መድኃኔዓለም በጎልጎታ የዓለም ንጉሥ ተንገላታ። አልበደለ እውነተኛ በግ ተሰቀለ። ሰጊድ ስብሐት ድነት የሚሰጥ ለፍጥረቱ የሚገዙለት መላእክቱ ሁሉን በፍቅር
የሚያድነው ክፉዎች ያዙት ተረባርበው የሚያዳፉ ውሾች በዙሪያው ተሰለፉ ያለ እረፍት አጥንቱ እስኪታይ ገረፉት ሰጊድ ስብሐት ትዕግስት የበዛ ቸርነቱ የሚመሰገን በፍጥረቱ ከዓለም ሊያጠፋ የክፋት መርዝ የአዳምን ዕዳ ለመሰረዝ በፈወሰው በጥፊ መታው ያክፉ ሰው ሰጊድ ስብሐት ድነት ሊሰጥ የፈቀደ በፍቅር ተስቦ የወረደ ዘላለማዊ የሚሰጥ ጸጋ አዳምን ሊያድን ካለንጋ ግፍ ባልሰራ በየተራ ያለ እረፍት አጥንቱ እስኪታይ ገረፉት ሰጊድ ስብሐት የሁሉ ንጉሥ ያለም ፈራጅ በራሱ ፈቃድ ያለ ግዳጅ ከነገሰበት ከዙፋኑ ሰይጣንን ሊጥል በስልጣኑ በፍቅር ነፍሱን ሰዋልን ሞት ሊሽር ይቅር ባይ ተፈጸመ አለ ኤልሻዳይ ሰጊድ ስብሐት ሶስትነት ባለው በእግዚአብሔር ስሙን አምኜ ልዘምር የመድኃኔዓለም ሕማሙን እንባ በማፍሰስ በሐዘን እንደ እርሱ ታጋሽ ማንም የለም። ቸሩ አምላካችን መድኃኔዓለም በጎልጎታ የዓለም ጌታ ተንገላታ አልበደለም እውነተኛ በግ ተሰቀለ ሰጊድ ስብሐት
ወስብሐት ለእግዚአብሔር።